ስሙ ልንገራችሁ ማሮቼ፣ የኔ ውዶች አላችሁ አለን። ይሄ ከመጣ እኮ ደስ ይላል። ይሄ ከመጣው ደስ ይላል። ያናግራል። ሪከርደሮች እያላችሁ ሪከርደሮች ለእናንተ ነው የምናገረው። ሪከርደሮች እያላችሁ አላችሁ አላችሁ። እስቲ አንዴ አለን በሉ፣ ድጋሚ አለን በሉ። አላችሁ ለእናንተ ወይ ማሬ እናቴ፣ ወሬን እንዳላባክን እኮ ብዬ ነው። አላችሁ ፎሎ አድርግኛል ያለች ነው ምስጋና ፎሎ መደረግ አለባት። ያይዘው ይኑሩ። ቆይ መልዕክት ላስተላልፍ እኮ ነው። ሪከርደሮች እያላችሁ እሺ ካላችሁ ጥሩ መልዕክቴን ላስተላልፍ። እንኳን ኖራችሁ ጋሼ ሼህ አላሙዲን ትላንትና እንደዚሁ ቁጭ ብዬ እያለ ቦሬ እናንተ ስማቸውን አንስታችሁ ስማቸውን አነሳኋቸው። እኔም ስማቸውን ስታነሱ ስማቸውን አነሳኋቸው። እናም ትላንትና አብረን በእንቅልፌ በሌሊት አብረን አደርን። በህልሜ ሲያዋሩ እኔም ሳዋራቸው ጉችዬ ሲሉኝ ወዬ የኔ አባት ስላቸው ከሳቸው ጋር አብረን አደርን ከጋሼ ሼህ አላሙዲን ጋር እና በሳቸው መጀን ታላቁ አባታችን ሼህ አላሙዲንዬ እኔ በጣም ነው የምወዱት። ትመቹኛሉት እና ያው በዚህ አጋጣሚ ቪዲዮዬ ደርሶታል። ለምን ፎሎ ያደርጉኛል ሰምቻለሁ። ሰው እንዳያቅቦት ብለው ነው እንጂ ፎሎ ያደርጉኛል። እርሱ ራሶት ሰምቻለሁ። እና መቼ ነው የምንገናኘው? ወይ ልምጣ ወይ ይምጡ፣ ችግር የለም። ሳውዲ ደግሞ ቅርብ ነው ከዚህ ካለሁበት ሀገር። ሳውዲ ያሉት አሉ ወሬ ሰምቼ ነው። እና እንደው ተገናኝተን ያለውን ጊዜያዊ ሁኔታ ወቅታዊ ሁኔታ ብናወራ ከትልቅ ሰው ጋር መዋል ጥሩ ነው። የኔ አባት ትልቅ ሰው ነው። እርሱ የትልቅ ሰው ዘር ውይ አይደግ ነው ጥቁርሱ የኔ አባት። እና በህልም ያየሁት ለማለት ያህል ነው። እና እስኪ እንግዲህ ከተመቾት በመልእክተኛዎት በኩል የእርሶ ሰዎች እዚህ ዱባይ ካሉ ኮንታክት ያድርጉኝ እና ብንገናኝ ባይ ነኝ። የኔ አባት በጣም ነው የምትመቹኝ። እኔ እርሶ ፐርሰናሊ ራሶት ግለሰቡ እርሶ በጣም ነው የሚመቹኝ። የኔ የምሎት ብቸኛ ሰው እርሶ ኖት እና ይመቾት ባሉበት እችን ለማለት ፈልጌ ነው። አድርሱልኝ። ጨርሻለሁ። አዎ ይመቹኛል። እኚህ ሰውዬ እኔ ደስ ይሉኛል። ሼህ አላሙዲንዬ እንዴ ለምን ትገለኛለች? እሳቸው ለሁሉም ይበቃሉ። እጃቸው ሰፊ፣ ልባቸው ሰፊ፣ ለነገራቸው ሰፊ። ለምን ትገለኛለች? ማህደር ተስማምተን ተከባብረን አንቺ ትብሽ አንቺ ብስብስ ተባብለን ተግባብተን መኖር እየቻልን መገዳደልን ምን አመጣ? እኚህ ከባድ ግለሰብ አልኳቸው። ከባድ ተቋም ተሳስቼ ነው። ሰው ይሳሳታል። እሳቸው እኮ ተቋም ናቸው። ተቋም ግለሰብ ብዬ እርሶ ከባድ ተቋም ነው። የኔ አባት እንደውም እንደ ሀሳብ ለጆካ ጌም ራሱ ቢመጡ ከተመቾት፣ አላጨናንቆትም፣ ግን ከተመቾት ጆካንም ቢያዩት ቢጎበኙት፣ ጌሙም ደርሶበታል። ከተመቾት ነው፣ አይጨናነቁ። ካልሆነ እኛ እንመጣለን፣ ያሉበት ድረስ እኛ ራሳችን እንመጣለን። ሎኬሽኖትን ይላኩልን። ወይኔ አድርሱልኝ። እሺ በህልሜ ስላየኋቸው ነው። በህልሜ ይመስለኛል። ህልሙን ልንገራችሁ እንዴ? ህልሙን ልንገራችሁ ማሮቼ፣ ህልሙን ያየሁትን ልንገራችሁ ፍቅሮቼ። አዎ ሼህ አላሙዲን ይመስሉኛል። ሼህ አላሙዲን ይመስሉኛል። ነጭ በነጭ ለብሰው ጉቺ ይሉኛል። እኔም ደግሞ አቤት ታላቁ አባታችን ጠሩኝ እላለሁ። ይገርማችኋል። ደግሞ አውሮፕላን ላይ ቁጭ ብለው ነው እኮ የሚጠሩኝ። አውሮፕላን ላይ ቁጭ ብለው እንደ ፕራይቬት ጀት ነገርም ይመስለኛል።
እዛ ላይ ቁጭ ብለው ጉቺ ይሉኛል። እኔም ምን አስቸኮላችሁ? ህልሙን ንገሪ ንገሪ። ምን አስቸገራችሁ? በቅርቡ በእውናችሁ ታዩት አልነበር? ህልሙን ለመስማት ለማወቅ ምን አንቀሸቀሻችሁ? በቅርቡ በእውናችሁ ሆኖ ታዩት የለ? ሆኖ የምታዩትን ነገር በህልሙን ለማወቅ እሺ፣ ከዛስ ይላሉ። በቅርቡ አዳሜ እዚሁ ጋር ቁጭ ብለሽ በእውን ታየዋለሽ። አዎ ህልሙን በእውን ታየዋለሽ። ሆኖ ይኸው ነው። አዎ ለአንቺ የምነግረውም ህልም የለም። ምድረ መሽቁቅ ህልሜን ልትነጥቂኝ፣ ህልሜን ልትበይ ነው እኮ አፍጥጠሽ ቁጭ ብለሽ። ከዛስ በእውን ታየዋለሽ። ጠርተውኝ ፕራይቬት ጀልት ላይ ቁጭ ብለው ራሳቸው ጠርተውኝ ታየዋለሽ። ህልሙን በእውን ታየዋለሽ። ይኸው ነው ምቀኛ። በቃ በእውን ይዩት ብዬ ተወኩት። ህልሙን በእውን ታዩታላችሁ፣ ሆኖ ታዩታላችሁ። የሰው ህልም ለመንጠቅ ከዛስ እሺ ከዛስ ትለኛለች። ምቀኛ መሽኩክ። የሆነ ቆንጅዬ ሰውዬ መጣ። የኔ አባት ሻላ ሙድንን ይመሰል ሲያምር ካሜራውን ዘራል። ሲያምር የኔ አባት ደስ የሚል የሚያምር እሳቸው ነው የሚመስለው። በስልኩ ስለምን አትገባም? ጠቆረ እንጂ ለማየት ጠቆረ እንጂ ራሳቸው ነው የሚመስለው። ጠቆረ እንጂ እናቀለዋለን። የናይጄሪያውን ሺ ያለ ሙዲ በሉት። ሲያምር የኔ አባት ጨርሹ ይላሉ። ልፖስቱ ነው አለ። እኔ ግን ሳስበው የሚያውቁኝ ይመስለኛል። የሚሰውዬ እውነት ሳስበው ሺ ያለ ሙዲ ግን በጣም የሚያዩኝ ፎሎ የሚያደርጉኝ ምናምን ቁጭ ብለው አይ ጉቺ እያሉ የሚያዩኝ ይመስለኛል። ጆች ልጅ ትመቸኛለች እያሉ ማለት ነው። እኔ ራሴ ይመቹኛል። በጣም ነው የምትመቹኝ። በጣም ትመቹኛለት። እውነት በቃ ቁጭ ብለው የሚያዩኝ ይመስለኛል። የኔ አባት እኔን ይጭነቀኝ። የሰው በለጬ ጥሩ ሰው አለ ነገር ጉቺ ትለኛለች። እዩ አንቺ መሽቁቅ። ስማቸውን ጠራራውብሽ ደጋገምኳቸው። እኔ ራሱ የሆነ ነገር እየተሰማኝ ነው። የምር የኔ አባት በጣም ነው እንዲህ የምትወጃቸው። በጣም ስለማታውቋቸው ነው እናንተ እንጂ ብታውቋቸው እንዴት ያሉ ደግ ሰው እንደሆኑ የኔ አባት። ሰው በልቶ እንኳን የጠገበ አይመስላቸውም። በጣም መልካም ሰው ናቸው። እኔ በቅርብ ስለማውቃቸው ነው። ጉቺዬ ሜምበር ስጭኝ። አትሁኝ ሜምበር ተይው ማሬ፣ አትሁኝ፣ ችግር የለውም። መሆን የምትችሉ ብቻ ሁኑ። ልቤን አጎትቱ። አትሁኑ፣ የሜምበር የሌላቸው አትሁኑ። ተዉት፣ ታብታብ ብቻ አድርጉ። አይደለም ሰሊና፣ በጣም ነው የማናድድሽ የኔ ፍቅር። በጣም ነው ስታይኝ ቅጥል የምትይው ሰሊና። ኑሮ አልገፋ ብሎሽ ነው ሀያ ለባዶ እየመራሽ። ቅኔው ያማል ለገባው። ምን አጠፋው? እናንተ ደህና ሰንብቱ፣ ውጡልኝ በሉ። አሁን የሚሄድበት አለኝ። ድርዬ ወይ ፈሉ እንዴት ነሽማ? እናት ሰላም ነኝ። እንዴት ነው? ሰላም ለሁልሽ። ግን መቼ ነው ስራ የምትሰሪው? እኔ ስራ ለምን እሰራለሁ?
ዲያስፖራው እየሰራ አይደለም? ለምን እንደምሰራው ነው? ምናችን ነው የምመጪው? እኔ ለምን ሲባል ለማን ሲባል ነው ስራ የምሰራው? እስኪ ልጠይቃችሁ። ማን አባቱ ደስ እንዲለው ነው ስራ የምሰራው? ዲያስፖራው ምን አባቱ ይሰራል? እኔ ስራ ከሰራው እንደዚህ ሳጠጣችሁ ይገባችኋል። ለምን እሰራለሁ እኔ? እንዴት? በምን ሂሳብ? ማን ሊያጫውተው ዲያስፖራውን? ማንን እያዳመጠ ከዳላስ ቴክሳስ፣ ከቴክሳስ ካሊፎርኒያ ማንን እየሰማ ሊነዳ? አዎ ማንን እየሰማሽ ስራሽን ልትሰሪ ነው እኔ ስራ የምገባው? እንከባበር እንጂ። ጆከር እየሄደብሽ ነው። አንዳች መድኃኒዓለም ይሄድበት፣ አንቺንም ይሄድብሽ። ለእናንተ ስራ በቃ ግዴታ ተቀጥሬ ወገቤ እስኪንቀጠቀጥ 10 ሰዓት ሙሉ ወይ ሞሉስ መቆም አለብኝ ወይ ደግሞ ፎቅና ምድር ማጽዳት አለብኝ። አልሰራም። እስቲ ምን ታመጫለሽ? አልሰራም። ጅኒው ምን አባቱ ይሰራል? እኔ ከሰራው ስለ ጋሼ አውሪ። ስለ የትኛው? ሁለት ናቸው። ስለ የትኛው ነው መስማት የፈለጋችሁት? ስለ የትኛው ነው? ሪካርድ ልታረጉ ነው? ልንገራችሁ ስለ የትኛው ነው የፈለጋችሁት? ስለ ጋሽ ወርቁ አውሪ። እሳቸው ሰውዬ በጣም ነው የሚመቸው። በጣም ነው የምወዳቸው። ይመቹኛል፣ ደስ ይሉኛል። በጣም ውስጤ ናቸው። የህይወቴ ቃና ራሱ የጀመረው እሳቸውን ሰውዬ በቃ መውደድ ስጀምር ነው። ትመቹኛሉት። በዚህ አጋጣሚ ይሄ ሪካርድ ከደረሱት ትመቹኛሉት። ጌታን እውነት ትመቹኛሉት። አዎ አንዳንድ ጊዜ እኮ ሰው ኮመንት ላይ መጥተው የጋሽ ወርቁ ቀመጥ ሲሉ ማርያም አርጋው ነው እላለሁ። ይሁን አይደለም ግን ማርያም አርጋው ነው እላለሁ። ደስ ይሉኛል። ደስ አይሏችሁም? እናንተ ደስ አይሏችሁም? እኔ ደስ ይሉኛል። እንዴት ደስ እንደሚሉ የኔ አባት ደስ ነው የሚሉኝ። ስማ ማርያም አርጋው ነው እንዲ ደስ ይሉኛል። ሁለት ናቸው ያልኩት ሼሁም አሉ ብዬ ነው። ሼሁም አሉ። እኔ ግን ለምንድነው ሀብታሞች የሚወዱኝ? ሀብታሞች ደስ እላቸዋለሁ። እኔም እኮ ግን በጣም ነው የምወዳቸው። እነሱ ብቻ አሉ እኔም ይመቹኛል። ግን ልቤ ከጠየቃችሁ ልቤ ለእኝኛው ጋሼ ያደላል። ልቤ ለኢትዮጵያው ጋሼ ያደላል። የሳውዲውንም ጋሼ ወዳቸዋለሁ። የሳውዲው ጋሼ ናቸው። የሳውዲው ጋሼ፣ የኢትዮጵያው ደግሞ ልቤ ነሳቸው ያደናል። እስቲ ተፎካክረው እንኳን አንዳቸው ቢጠሩኝ እኮ ብዬ ነው ማሮቼ። አንዳቸው ተፎካክረው ቢጠሩኝ ወይ ጋሼ ቢጠሩኝ። እስኪ እንግዲህ እሱ መድኃኒዓለም ያውቃል። ግን እኔ የኢትዮጵያውን ወዳቸዋለሁ። ይመቹኛል። ጋሼንም ወዳቸዋለሁ። ግን እሳቸው ደግሞ አልወጣሉ ከገቡበት ቦታ። እስኪ መድኃኒዓለም ቀላሉን ያርግሎት። እስኪ ላጭስላቸው። ሲወጡ ይከፍላሉ። ጋሼ ከእስር ቤት ሲወጡ ይከፍላሉ የጣሙን። እኔ ሳላስከፍል እጣናት ይሻላል። ሲወጡ ሲፈቱ ይከፍላሉ ብዬ ማሮቼ ሲወጡ ይከፍላሉ። ሲወጡ ቤቱን ይባርካሉ መጥተው። እንዴት ነው ነገሩ? ትስማማላችሁ ጋይዝ? ጋሼ ታስረው የለ እንዴት? ሳውዲ አረቢያ ነው ተፈተዋል። እንዳልዘባርቅ የቁም እስረኛ እኮ ናቸው እኮ እንጂ እስር ቤት አልገቡም።
ያው ነው እኮ እስር ቤት በለው በቁም ከታሰርክ ምን ቀረክ ማለት ያኔ አገሪቷን መዞር እንደፈለጋቸው ይችላሉ። አይ ምን ዋጋ አለው? ምን ዋጋ አለው? ውጭ ሀገር መሄድ ብቻ የማይችሉት ምን ዋጋ አለው? ለሀብታም እኮ የራሱ እስር ነው። ከባድ ይሄ እድሜ ይፍታ ነው እኮ በሀብታም አሁን እሳቸው የተባሉት ነገር በሀብታም እድሜ ይፍታክ ነው እኮ። እንደዛ ነው አይደል እንዴ? እድሜ ይፍታክ በለው። አሁን ሀብታም ጉቺ ያረገሽ እንዴ? ከማን ከማን? ለማንኛውም ሪከርደሮች መልእክቴን አድርሱልኝ። እናንተም በሰላም ዋሉ፣ ውጡልኝ። እኔም የምሄድበታለኝ ልኬጅ ነው። አሁን በዚህ በጠዋት የምሄድበታለኝ ጥፍር የሚሰራለሁ። ይህን ከለር ላስነሳው። ሰላም ዋሉ። ነዋይ መልካም ነገር ይግጠምሽ።